የጥንቃቄ መልእክት ነው። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት እንደገና እዚህ ጋር ከላይ በኩል ያለችውን የፕላስ ምልክት መጫን እንዳትረሱ። ወደ ጉዳይ እገባለሁ። ሰሞኑን እጅግ በሚያስጠላ ሁኔታ በተለይ ቴሌግራም ላይ እየተካሄደ ያለው ነገር እጅጉን በጣም የሚያስጠላ ነው። ቴሌግራም ተጠቃሚዎች በሙሉ ይህንን ጉዳይ ልታውቁት ይገባል። በምንም ተአምር የቅርብ ጓደኛ ከእህትህ ከወንድምህ እንዲሁም ደግሞ በጣም ከምታምኑት የሃይማኖት መምህርም ሆነ ከማንኛውም ሰው የሚደርሳችሁ መልእክቶች ሊኖሩ ይችላሉ። በጣም ደግሞ በሚያስጠላ ሊንኮች ጋር ተያይዘው የሚያስጠላ ምስሎች ጋር ተያይዘው። ስለዚህ ማንኛውም አሁን ላይ ቴሌግራም ስከፍቱ ሊንክ ያለው ምንም ነገር ፈጽሞ እንዳትጫኑ። እርግጠኛ ሆናችሁ አስፈላጊ ከሆነ ሊንኩን ኮፒ ያደርጋችሁ ቻት ጂፒቲ እና እንትን ላይ ገብታችሁ ቼክ ማድረግ ይኖርባችኋል። ከዛ ውጭ ግን ሊንኮችን እየከፈታችሁ እናንተ ማትፈልጉትን እጅግ አጸያፊ ምስሎች ሴቭ ላረጋችኋቸው ቁጥሮች በሙሉ አንድ አይደለም ሁለቴ ሶስቴ እየደጋገመ የሚያስጠላ ምስል ጋር እያይዞ እየላከ ነው። ብዙ ልጆች በዚህ ሁኔታ ላይ ተጎድተዋል። በዙ አጋጣሚ እንግዲህ የሆነ ሰው ሲልክላችሁ ይሄ ሰው ምን ሆኖ ነው ምናምን ብላችሁ ያንን ሰው እንዳትታዘቡትም ጭምር ነው መልእክቴን የማደርሰው። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። መልካም ጊዜ። ተጠንቀቁ። የፈራሁት ውርዴት ይሄ ነው እንግዲህ ተመልከቱ። እና ምን ነካህ ብዴውን ለምን አታነሳም? ሲቀጥል እየደጋገመ ነው የላከው። ምኑን አከበርከን? እንዴው ሸህ ሰይድ ያላህ ሸህዲ ነው። ወላሂ እኔ ምንም መማቀው ታሪክ የለኝም። ተንቅልፌ ተነስቼ ሶላቴን ሰጋግጄ ሸበካ ገበት ስል በጣም ከምወደውና ከምቀርበው ጓደኛዬ ሊንክ ደረሰኝ። ያን ሊንክ ተጭኔ ስገባ እንዲያለ ለመላው ቤተሰቡ ለጓደኞቼ ለእህቶቼ እንዲሁም አንቱን ጨምሮ በጣም ለምወዳው ኡስታዞቼ አንበሸበሽኳችሁ እምሙ በመሟረኳችሁ ማለት ነው። እኔ ምንም በማቀው ታሪክ የለኝም። ኮዱን ሳስገባለት ቴሌግራሙ ተጠለፈ እንዳለ እነሱ ናቸው የሚለቁበት ማለት ነው። እና እየደጋገመ ነው የሚልከው አንቱ አበሉኩኝም እንዴው ሆነና ሼህ ሰይድዬ እንዴው ሊንኩን ተጫንኩት። እንዴው አንቱ ማታ የምትዋረዱ ሊንኩን ተጭነው እኔው ደጋግሜ ነው ልዋረድልህ ሼህ ሰይድዬ። አቤት ከስንቱ አረብ ጋር ተግባባለሁ ተስንቱ። እኔ ይሄ ውርዴት እንደው ባንቱ ላይ ተደረሰ ሼህ ሰይድዬ ራሴን አጠፋለሁ። እኔ ስለኔ ነኝ እንደዚህ ጉድ ያረኩ ራሴን አጠፋለሁ ሼህ ሰይድዬ። ወላሂ እኔ እንደው ይሄ ውርዴት እኮ በእኔ ላይ ብቻ ቢሆን አስባችሁታል? እኔ ብቻ በሆነ ይሄን ድርጊት ያረኩት። በቲክቶክ በጣም ብዙ ማቃችሁ የተከበሩ ወላሂ በጣም ተብዙ ትላልቅ ሰዎች ጋር ቃለሁ እንዲህ ስክሮል እያደረጉ ሲያዩኝ ይሄ ባለየ እያሉ ስክሮል ነው የሚያደርጉኝ እንደዚህ ማለት ነው። እና ዞሮ ያውቅ አይደለም እኔ አንቱ ደረሳ ጨዋ ነኝ። ይሄው እስካሁን ስቲል ሙስባሃየን ራሱ መቁጠሪያን ካንገቴም ከጀማ ላወጣ መቆጠራለሁ ሱብሃንአላህ እያልኩኝ አልሐምዱሊላህ እያልኩት በትናንትናው ቀን ብቻ ተዋረርኩልሁ እንጂ እና ይቅርበሉኝ ሼህ ሰይድ እየሰላችሁ ነው። አመሰግናለሁ። እና ቦልኩ ደግሞ አሁን ማለት እንዳይመጣ ባለየ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? የሰሞኑ ውርዴት የቴሌግራም ውርዴት የደረሰባችሁ ልጆች ሰላም ናችሁ? አማን ናችሁ? በህይወት አላችሁ? ራሳችሁን አላጠፋችሁም? እስካሁን ድረስ አላችሁ? ቤተሰብ ምን እየተካሄደ ነው? ለሐውለ ወላ ቁወተ ኢላ ቢላህ። ወላሂ ነው የምላችሁ ከትናንትና ወዲያ ማለት ነው። እኔ እኮ ዛሬ ነው ጉዱን እኮ የማውቀው ዛሬ ነው። ቴሌግራም ያላችሁ ልጆች ቴሌግራማችሁን ዲሌት አድርጉ። ቴሌግራማችንን ደግሞ አንድለትም ካላችሁ ምንም አይነት ሊንክ በቴሌግራም ከመጣላችሁ አደራችሁን እንዲያተነኩ ያንን ሊንክ እንዲያተነኩ ትዋረድ ያላችሁ ዘር ማንዘራችሁ ድረስ ነው የሚዋረደውና እንደሰማችሁት እንግዲህ ትናንትና በስቲያ እንግዲህ ከትናንትና በስቲያ ጀምሮ 3 ቀን ሙሉ ኡስታዝ ነሽ ዳኢ ነሽ ጃሂል ነሽ ገሌመሌ ቴሌግራም ተጠቃሚ የሆነ ህዝብ በሙሉ እየተዋረደ እስበሱ እየተካፈረ በቃ እኔ እንጃ ምን ብዬ ልንገራችሁ። ወላሂ ነው የምላችሁ በጣም የሚያሳፍር አኺራ ዘመን የመጨረሻው ዘመን። እኔ የምለው እንደዚህ የሚያደርጉት ሰው ናቸው ወይንስ እኔ ወላሂ ላዚም እየተዓለም ያሉ ሰው ናቸው እንደዚህ አይነት ድርጊት የሚያደርጉት ማለት ወላሂ ላዚም እኔ ግራ ገባኝ። እና እኔ ደርሶኝ ነው በነገራችን ላይ እና ኡስታዞች አሊሞች ዲአዎች እንደዚህ አይነት ምስል እየደረሳቸው በጣም እየተዋረርን እንገኛለን ማለት ነው። ዘመድ ጓደኛ እህት ወንድም ብቻ በዘር ማንዘራችሁ አይድረስ እንደዚህ አይነት ክስተት ማለት ነው። ምን መሰላችሁ ጉዳዩ ወሬው ያልደረሳችሁ ሰዎች አሁኑኑ ጥንቃቄ እንድታደርጉ ነው ይሄንን ቪዲዮ እምሰራላችሁ። ቴሌግራም ከትናንትና በስቲያ አንዲት ጓደኛዬ የሆነ ምስል ትልክብኛለች ማለት ነው። የሆነ ምስል ይወርዳል በቴሌግራም ከዛ ላውን ሳየው ድንግጥ አልኩኝና ወላሂ ነው የምላችሁ ድሌት አረኩት። በቃ ድሌት አድርጌው ወጣሁን ከቴሌግራም። ከዛ ደግሞ ስራዬን ጨራረሽ ደግሞ ወደ ስልኬ ላይ ወራ ስል እንዲያለ ደግሞ ድጋሚ ወርዷል አሁን ቴሌግራም ላይ ማለት ነው።
ወላሂ ነው የምላችሁ። ከዛ እንዲያለ ብሎክ አረኳትና በውስጥ በመስመር ስደውልላት ስልኳ ተጠልፎ ነው ወይንስ መስመሯ ተቆርጦባት ሌላ ሰው አውጥቶት ነው ብዬ ለማረጋገጥ በመስመር ስደውል አታነሳም። ምን መሰላችሁ ነገሩ እንዲያለ ስልካችሁ ውስጥ ሴፍ ላደረጋችሁት ወንድም፣ እህት፣ እናት፣ አባት፣ ጓደኛ፣ ባልሽ፣ አሰሪሽ ገለመሌ ቴሌግራም ካላቸው የነሱ ስልክ እናንተ ሴፍ አድርጋችሁት ከሆነ ያ ነገር ያ ሊንክ ሲመጣላችሁ እናንተ ከተጫናችሁት እንዳለ ስልካችሁ ላይ ላሉ ለቴሌግራም ቤተሰቦቻችሁ ሸር ነው የሚያደርገው ማለት ነው። እሱ ምንድነው የብልግና ምስል ነው ሸር የሚያደርገውና ብዙ ልጆች ወላሂ ነው የምላችሁ ብዙ ልጆች ለአሰሪዎቻቸው ገለመሌ በቃ ያልሄደባችሁ ሰው የለም እና በአሁን ሰዓት ላይ በጣም ጭንቀት ውስጥ ናቸው። ወላሂ ነው የምላችሁ። እኔማ ስልኬን ዛሬ ነው ያወቅኩት። እኔ በአንዲት ልጅ መጣብኝ ብሎ ካደረኳት ወጣሁኝ። ከዛ ዛሬ ነው የማውቀው እንደዚህ አይነት ክስተት መሆኑን ዛሬ ነው የምሰማው። ያኔ ቴሌግራም እራሱ ነው ሸር የሚያደርገው ሊንክ ይወርድላችኋል በቴሌግራም። እናንተ ያን ሊንክ ከተጫናችሁት ስልካችሁ ሴፍ ያደረጋችኋቸው ዘመዶቻችሁ፣ ቤተሰቦቻችሁ፣ አሰሪዎቻችሁ ምናምን ቴሌግራም ተጠቃሚ ከሆነ ራሱ በራሱ ያንን ምስል ሸር ያደርግባችኋል ማለት ነው። ልክ እንደ ዋትስአፕ ግሩፕ ለምሳሌ ዋትስአፕ ግሩፕ ላይ ሁሉም ሰው ሸር ማድረግ ይችላል። ልክ እንደዛ በቃ ራሱ ሸር ያደርግባችኋል ወደ እነሱ ማለት ነው። በዛን ጊዜ እንግዲህ አስቡት። እኔ እንጃ ወላሂ በጣም የሚደብርና የሚያስጠላ ነገር ነው። አላኩላል ይሄንን ነገር ድሌት አድርጉ ቴሌግራማችሁን አሁኑኑ አጥፉ። እኔ በድንጋጤ ቴሌግራሜን እንደልቼ ብለው ካድርጌ ምናምን ይኸው ቁጭ ብያለሁ። ወላሂ ላዚም በጣም የሚያሳፍርና የሚያዋርድ ነገር ነውና አንዳንድ ሰዎች እንግዲህ እንደነዚህ አሁን ይሄ ራሱን በራሱ ሸር ማድረጉን አናቅም ነበር፣ እየወቀስናቸው ነበር በራሳችን የእውነት። እና አሁን ላይ ብዙ ሰው ነው እንዳለ ሶሻል ሚዲያው መነጋገሪያ ሆኗል። በነገራችን ላይ ይሄ ነገር በጣም ጥንቃቄ ማድረግ አለባችሁ። ስልካችሁን አፕሊኬሽን ሲወርድ መንካት የለባችሁም። አላኩልሃል ድሌት አድርጉ። ሲጀመር ድሌት አድርጉ ከማወረዳችሁ መሬት ሰንጥቃ ብትውጠኝ ብላችሁ ከመመኘታችሁ በፊት ቴሌግራማችሁን ድሌት አድርጋችሁ ቁጭ በሉ። ምንም አያስፈልግም እንደዚህ አይነት ነገር ወላሂ እንዴ አውዙ ቢላሂ ሚነሽ ሸይጣን ረጂም። እና የመጨረሻው ዘመን አኺራት ዘመን አላህ ወላሂ ከእንደዚህ አይነት ጉድ ይጠብቀን። በጣም 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 የሚያሳፍር ነው እንደዚህ አይነት ነገር። እንግዲህ ሌላውን ተውት፣ ጓደኛ ቤተሰብ ምናምን ተውትና ለምሳሌ በአሰሪዎቻቸው አሁን የሄድንባቸው ልጆች በጣም ወላሂ በጣም ያኒ ችግር ውስጥ ናቸው ያሉት በአሁኑ ሰዓት ማለት ነው። እነሱም አያውቁም እና ያ ነገር እንግዲህ ላሰሪዎቻችሁ ሄዶ ምንድነው ተብላችሁ ብትጠየቁ ምንድነው የምትሉት? እና በጣም 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 የሚደብርና የሚያስጠላ ነገር ስለሆነ ከእንደዚህ አይነት ውርደት አላህ ይጠብቀን። ከቤተሰብ አሁን ብዙ ሰው በጓደኛ በምናምን በቃ ተወልኮ አሁን ላይ ግን እነሱ ሳይሆኑ ራሱ ቴሌግራም ሸር እያደረገ እንደሆነ ተረጋግጧል። አላኩልሃል ሁላችሁም ወደ ራሳችሁ ተመለሱ። በጣም ብቻ አላህ ይስጥር ቤተሰብ